የባህር ላይ አውሬ የሞገድ መቅሰፍት እና የጠላት መርከቦች የህልም ቅዠት እሱ አቡ መሃዲ ነው። ይህ ሚሳኤል የብረት ክምር ብቻ አይደለም፣ የኢራን ወታደራዊ በቀልና የሉዓላዊነት ምልክት ነው። ስሙን ያገኘው በአሜሪካ የድሮን ጥቃት ከጄኔራል ቃሲም ሱሌማን ጋር በኢራቅ ምድር ሰማዕት ሆነው ከተገደለው የኢራቁ ተዋጊ ወታደራዊ መሪ አቡ መሃዲ አልመሐንዲስ ነው። ኢራን ይህን ሚሳኤል ለዓለም ስታስተዋውቅ ስሙ ብቻውን አንድ ትልቅ መልእክት አስተላልፈዋል። እኛ አንረሳውም፣ አንደራደርም፣ ዋጋ እናስከፍላለን የሚል የቁጭት ድምፅ ነው። አቡ መሃዲ ክሩዝ ሚሳኤል የኢራን የባህር ኃይል ስትራቴጂን ከመከላከል ወደ ፍጹም አጥቂነት የለወጠ በቴክኖሎጂ ረቀቀና በአይነቱ ልዩ የሆነ የረጅም ርቀት የባህር ላይ አውዳሚ መሳሪያ ነው። ይህ መሳሪያ ከባህር ላይ የሚንቀሳቀሱ ግዙፍ የጦር መርከቦችና አውሮፕላን ተሸካሚ መርከቦችን ኢላማ ያደረገው በራዳር የማይታይ የሞት ጥላ ነው። የኢራን የጦር መሳሪያ ቤተ ሙከራዎች ውስጥ የተለመደው ይህ ዘንዶ ዛሬ በፋርስ ባህረ ሰላጤና በኦማን ባህር ላይ ግርማ ሞገሱን ጭኗል። ዓለም ለዓመታት የኢራን የባህር ኃይልን እንደ ትናንሽ ጀልባዎች ስብስብ ብቻ ትመለከት ነበር። አቡ መሃዲ ግን ይህን የተሳሳተ ግንዛቤ በአንድ ጀንበር ቀይሮታል። ይህ ሚሳኤል ከ1000 በላይ ኪሎ ሜትሮችን በላይ መጓዝ አቅም አለው። ይህ ማለት ኢራን ከገዛ ምድሯ ላይ ሆና በፋርስ ባህረ ሰላጤ በኦማን ባህርና በሰሜናዊ ህንድ ውቅያኖስ ላይ የሚንቀሳቀሱ ማንኛቸውንም የጠላት መርከቦች ማውደም ትችላለች ማለት ነው። ይህ ርቀት ለኢራን ከፍተኛ የሆነ ስልታዊ ጥልቀት ሰጥቷታል። የጠላት መርከቦች ወደ ኢራን ጠረፍ ሳይቀርቡ ገና በመቶዎች የሚቆጠሩ ኪሎ ሜትሮች ርቀው ስላሉ በአቡ መሃዲ ጥቃት ሊጋረጥባቸው ይችላል። ይህ ደግሞ በባህር ላይ ለሚደረገው የኃይል ሚዛን ሙሉ በሙሉ የኢራን የበላይነትን እንዲኖሩ ያደርገዋታል። የአቡ መሃዲ በቴክኒክ ብቃት እጅግ አስፈሪና ለጠላት ግራ የሚያጋባ ነው። ሚሳኤሉ ሲስኬሚንግ የተባለው እጅግ ውስብስብ ቴክኖሎጂ ይጠቀማል። ይህ ማለት ከባህር ወለል በላይ በጥቂት ሜትሮች ከፍታ ላይ ብቻ በመብረር የባህር ሞገዶች ሰገና ማድረግ ይጓዛል። በዚህ ከፍታ ላይ የሚበርን የሚሳኤል ጠላት ራዳሮችን አስቀድሞ ለማየት ይቸገራሉ። ምክንያቱም የሚሳኤሉ ምልክት ከባህር ሞገዶች ምልክት ጋር ስለሚቀላቀል ሚሳኤሉ የጠላት መርከቦች አቅራቢያ እስኪደርስ ድረስ ሳይታወቅ ይቆይና በመጨረሻው ሰከንድ ላይ የራዳር መከላከያዎች ሰንጥቆ በመግባት መርከቧን መሀል ለማል ይበጥሳታል። የአቡ መሃዲ የሞተር ቴክኖሎጂ በኢራን ሳይንቲስቶች የተበለጸገ ቶሉ 6 ተባለ የቱርቦጄት ሞተር ሲሆን ይህ ሚሳኤል ረጅም ርቀት በቋሚ ፍጥነት እንዲጓዝ ያስችለዋል። ይህ ሞተር ኢራን በሞተር ግንባታ ጥበብ ውስጥ ምን ያህል እንደረቀቀች የሚያሳይ ሕያው ምስክር ነው። የኢራን መሐንዲሶች በማዕቀብ ቀንበር ውስጥ ሆነው እንዲህ ያለውን እጅግ ረቂቅ ሞተር መስራታቸው ለምዕራባውያን ወታደራዊ ተንታኞች ትልቅ እንቆቅልሽ ሆኖባቸዋል። አቡ መሃዲ በበረራ ወቅትም ቢሆን የማያቋርጥ አቅጣጫ የመቀየርና የመንቀሳቀስ ብቃት ስላለው ማንኛውም የአየር መከላከያ መሳሪያ ሊከታተለውና ሊመታው አይችልም። ሌላኛው የዚህ ሚሳኤል አስደናቂ ባህሪያት የእውቀት አቅም ነው። አቡ መሃዲ አርቲፊሻል ኢንቴሊጀንስ ታጠቀ መሆኑን ይነገራል። ይህ ሚሳኤል ወደ ኢላማ የሚጓዝበት ወቅት የጠላትን የአየር መከላከያ ሲስተሞች በራሱ እንዲያለው አቅጣጫ እንዲቀየሩና የተሻለ ጥቃት መንገድ እንዲመርጥ ያስችለዋል። ሚሳኤሉ ከአንድ በላይ በሆኑ መመሪያዎች ዘዴዎችን ይመራል። መጀመሪያ ላይ በሳተላይትና በውስጣዊ ጂፒኤስ ሲስተም ይመራ ሲሆን ወደ ኢላማው ሲቃረብ ግን የራሱ ራዳር አይን በመጠቀም ኢላማውን አድኖ ይመታል። ይህ ደግሞ በኤሌክትሮኒክ የጦርነት ዘዴዎች ሚሳኤሉ ለማሳት የሚደረገውን ጥረት ከንቱ ያደርገዋል። አቡ መሃዲ ተኳሽና ረሺ የሚባል መሳሪያ ነው። አንዴ ከተኮሰ በኋላ ከኋላ ሆኖ የሚመራውን ሰው አያስፈልገውም። ራሱን ችሎ ጠላቱን ያፈላልገዋል። የቴክኖሎጂ ምጥቀት ኢራን በሚሳኤል ግንባታ ረገድ ከዓለም ሀያላን ሀገራት ተርታ እንድትሰለፍ አድርጓታል። አቡ መሃዲ ልዩ የሚያደርገው ሌላው ነገር የእርምጃው ትክክለኛነት ነው። ይህ ሚሳኤል በሺህ ኪሎ ሜትሮች ርቀት ላይ ያለውን መርከብ የትኛውን ክፍል መምታት እንዳለበት ለይቶ የማወቅ አቅም አለው። መርከቧን ብቻ ሳይሆን የመርከቧ ላይ ያለውን ስልታዊ ቦታ ለይቶ በመምታት መርከቧን ሙሉ በሙሉ ወደ ብረት ክምርነት ይቀይራታል። የአቡ መሃዲ መተኮሻ ዘዴም እንዲሁ በጣም ተለዋዋጭ ነው። ከየብስ በላይ የሚንቀሳቀሱ መኪኖች ከጦር መርከቦች ወደፊትም ከጦር አውሮፕላኖች ላይ ሊተኮስ ይችላል። ይህ ተለዋዋጭነት ለኢራን ትልቅ ብልጫ ሰጥቷታል። ጠላቱ ሚሳኤሉ ከየት አቅጣጫ እንደሚወጣ ሊገምት አይችልም። በተጨማሪም አቡ መሃዲ የመንጋ ጥቃት የመሰንዘር አቅም አለው። በርካታ የአቡ መሃዲ ሚሳኤሎች በአንድ ጊዜ ተኩሰው እርስ በእርሳቸው መረጃ የተለዋወጡ የጠላትን መርከብ ከየአቅጣጫው ሊከቡት ይችላሉ። የአሜሪካ ባህር ኃይል ኩራት የሆኑት ኤጂስ የአየር መከላከያ ሲስተሞች እንኳን በአንድ ጊዜ የሚመጡ ብዙ አቡ መሃዲ ሚሳኤሎች ለመመከት ሊጨነቁ ይችላሉ። አንዱ ሚሳኤል ቢመታ ሌሎች ሰንጥቀው መግባታቸው አይቀሬ ነው። ይህ መሳሪያ የኢራን የባህር ላይ ከበባ ስትራቴጂ ያጠናከረ ነው። ኢራን ይህንን ሚሳኤል በመጠቀም የሆርሙዝን ሸለቆ ጨምሮ መላውን የባህሩ ቀጠና ሙሉ በሙሉ በቁጥጥር ስር ማዋል ትችላለች። ይህ ሸለቆ የዓለም የነዳጅ ፍሰት ዋና ደም ወሳጅ ሲሆን አቡ መሃዲ በዚህ ቀጠና የሚንቀሳቀስ ማንኛውም የጠላት ኃይል የሚያንቀሳቅሰው ግዑዝ ነገር የሚያደርገው አቅም አለው። በሚሊዮን የሚቆጠሩ የነዳጅ በርሜሎች በሚጓጓዙበት በዚህ ቀጠና አቡ መሃዲ እንደ አለቃ ሆኖ ይቆማል። የአቡ መሃዲ ልማት ኢራን በምዕራባውያን ማዕቀብ ውስጥ ሆና ምን ያህል ቴክኖሎጂ ጥግ እንደደረሰች የሚያሳይ ትልቅ ማረጋገጫ ነው። የክሩዝ ሚሳኤል ቴክኖሎጂ እጅግ የረቀቀና ውስብስብ ቢሆንም ኢራን ግን ሙሉ በሙሉ በራሷ አቅም ይህንን መሳሪያ መገንባቷ ለዓለም ሀያላን ትልቅ ድንጋጤን ፈጥሯል። ይህ ሚሳኤል የኢራን የሲሜትሪክ እና ዘመናዊ ያልሆነ የጦርነት ስልት ውጤት ነው። ኢራን እንደ አሜሪካ በመቶዎች
የሚቆጠሩ የጦር መርከቦች ላይኖሯት ይችላሉ። ነገር ግን ጥቂት የአቡ ማህዲ ሚሳኤሎች በመጠቀም የአሜሪካን ግዙፍ የባህር ኃይል ማንቀሳቀስ እንዳይቻል ማድረግ ትችላለች። ይህ ነው የስትራቴጂ ጥበብ። አቡ ማህዲ የኢራን ስልታዊ መከላከያ ጋሻ ብቻ ሳይሆን ጠላትን የሚያርበደብድ የጦር መሳሪያ ነው። ዛሬ የባህር ላይ የሚንሸራሸሩ የአውሮፕላን ተሸካሚ መርከቦች አቡ ማህዲ የሚደርስበት ርቀት ውስጥ ለመግባት ይፈራሉ። ምክንያቱም ይህ ሚሳኤል ከተኮሰ በኋላ ምንም አይነት የመከላከያ ሲስተም ሊያቆመው እንደማይችል በተግባር ስለታየ ነው። አቡ ማህዲ የኢራን መሐንዲሶች ላደረጉት የዓመታት ድካም ትልቁ ካሳ ነው። ሀገሪቱ በኢኮኖሚ ብታነቅም በቴክኖሎጂ ግን መታነቅ እንደማትችል ለዓለም አሳይታለች። ወደፊት ስንመለከት አቡ ማህዲ የኢራን ረጅም ርቀት የባህር መከላከያ ግንባር ቀደም ተዋናይ ሆኖ ይቆያል። ይህ ሚሳኤል ለቴህራን ዲፕሎማሲያዊ ጥንካሬ ትልቅ ግብዓት ነው። በማንኛውም የሰላም ድርድርም ሆነ የፖለቲካ ፍጥጫ ውስጥ ኢራን እንደ አቡ ማህዲ ያሉ አውዳሚ መሳሪያዎችን ይዛ ስለምትቀርብ ተደራዳሪዎቿ በጠንካራ አቋሟ እንዲቆሙ ያደርጋቸዋል። አቡ ማህዲ ማለት ለኢራን ወዳጅነት የደህንነት ጋሻ፣ ለጠላቶቿ ደግሞ የባህር ላይ የሚጠብቋቸው መቃብር ነው። ይህ መሳሪያ የቴክኖሎጂ ውጤት ብቻ አይደለም። የአንድ ዚህ መከላከል ወኔ፣ የኢንጂነሮች ጥበብና የሰማዕታት ደም ውጤት ተደረጉ ነው የሚቆጠረው። ኢራን የባህር ኃይሏን በአቡ ማህዲ ስታስታጥቅ ለዓለም ሀያላን ግልጽ የሆነ መልዕክትን አስተላልፋለች። ከአሁን በኋላ በባህር ላይ ያለን የበላይነት አብቅተዋል የሚል ማስጠንቀቂያ። የአቡ ማህዲ ጩኸት በባህር ሞገዶች ላይ ሲሰማ የጠላት ልብ ይንቀጠቀጣል። በኢራን ወታደራዊ ታሪክ ውስጥ አቡ ማህዲ እንደ አዲስ ምዕራፍ ይታያል። ሀገሪቱ ከዚህ በፊት የነበራት እንደ ኑርና ቃዲር ያሉ የባህር ላይ ሚሳኤሎች አቅም በ10 እጥፍ ያሳደገ መሳሪያ ነው። አቡ ማህዲ በባህር ላይ ብቻ ሳይሆን በምድር ላይም ኢላማዎችን የመምታት አቅም እንዳለው ይገመታል። ይህ ደግሞ ሁለገብነቱን ያሳያል። የኢራን አብዮታዊ ጥበቃ ጦር ይህን ሚሳኤል እንደ ዋነኛ የአጸፋ እርምጃ መሳሪያ አድርጎ ይቆጥረዋል። ማንኛውም በኢራን ላይ የሚሰነዘር ጥቃት በአቡ ማህዲ አማካኝነት ባህር ላይ ያለን የጠላት ንብረት አመድ በማድረግ ምላሽ ያገኛል። ይህ የመከላከያ ግንባር ስትራቴጂ ኢራን በክልሉ ያላትን ተጽዕኖ በከፍተኛ ሁኔታ ታድጎታል። አቡ ማህዲ የብረት ቱቦ ብቻ ሳይሆን የሺህ ዓመታት የፋርስ ጥበብ ነው። የዘመናዊ አብዮታዊ ወኔ ቅንጅት ነው። በማጠቃለያውም አቡ ማህዲ ክሩዝ ሚሳኤል በመካከለኛው ምስራቅ የባህር ክልል አዲስ ታሪክ የጻፈ መሳሪያ ነው። እሱ ዝምተኛ ነው፣ ግን ድምፁ ሲሰማ ጥፋትን ይዞ ነው። እርሱ ሩቅ ይጓዛል፣ ግን ኢላማው በጭራሽ አይስትም። እሱ የኢራን ኩራት፣ የባህር ላይ አንበሳና የማይታጠፍ የቴህራን ክንድ ነው። አቡ ማህዲ ባለበት ባህር ላይ ጠላት የነጻነት መናኘት አይችልም። ምክንያቱም እያንዳንዱ የባህር ሞገድ ውስጥ የአቡ ማህዲ አይኖች ተደብቀው ሊሆን ይችላል። ይህ ነው የአቡ ማህዲ ሚሳኤል የባህር ላይ ፍርድ፣ የኢራን ጥንካሬ ማማም። ይህ መሳሪያ የኢራን ሕዝብ በማዕቀብ ውስጥ ሆኖ የደረሰበትን የሳይንስ ከፍታ ያመላክታል። አቡ ማህዲ የጠላት መርከቦችን ብቻ ሳይሆን የጠላትን ኩራትና የበላይነት የሚሰብር የኃይል ተምሳሌት ነው። ዓለም ለሀያላን ሚዛን በአቡ ማህዲ አማካኝነት ዳግም እየለካው ነው። ኢራን በአቡ ማህዲ አማካኝነት በባህር ላይ የማይበገር አጥር ገንብታለች። ይህ አጥር ደግሞ ለጠላቶቿ የማይታለፍ ምሽግ፣ ለኢራን ደግሞ ነጻነት ዋስትና ነው። ጠንካራ ቃላት የማይበግር የቴክኖሎጂና አውዳሚ ኃይል። ይህ ነው አቡ ማህዲ። የባህር ላይ በቀል፣ የሰማይ ላይ ጅራፍና የምድር ላይ ኩራት። አቡ ማህዲ ሁሉ ዝግጁ ነው። ይህ መሳሪያ በታሪክ መዝገብ ላይ በደማቅ ቀለም የሚጻፍ የኢራን ወታደራዊ ድንቅ ስራ ነው። ኢራን በአቡ ማህዲ አማካኝነት ወደፊት የባህር ጦርነት መልክ ቀይረዋለች። ጠላት ወደ ፋርስ ባህረ ሰላጤ ከመግባቱ በፊት አቡ ማህዲን ማሰብ ግዴታው ነው። ምክንያቱም አቡ ማህዲ ካለ የጠላት መርከቦች ሰላም አይኖራቸውም። አቡ ማህዲ ካለ